ዓለምን ያስደነገጠው ዜና ወጣ። ኢራን ኒኩለር ለመታጠቅ 15 ቀናት ብቻ እንደቀራት ተገለጸ። በመሪዋ ህልፈትና በሐዘን ድባብ ውስጥ ያለችው ኢራን ይህንን አጋጣሚ ወደ ታሪካዊና ስትራቴጂያዊ የኃይል ሚዛን መቀያየሪያነት ለመለወጥ በደቂቃዎች ላይ የተፎካከረች መሆኑን የሚያሳዩ መረጃዎች መውጣታቸው ዓለምን አስደንግጧል። በአገር ውስጥ የሚንቀለቀለው የበቀልና የቁጭት እሳት ሳይበርድ የቴህራን የኒኩለር ሳይንቲስቶች የቦምብ ባለቤት ለመሆን 15 ቀናት ብቻ እንደሚቀራቸው የሚጠቁሙ ሚስጥራዊ ሪፖርቶችን ማጋለጣቸው በመካከለኛው ምስራቅና በዓለም አቀፍ መድረክ ላይ ትልቅ ድንጋጤ ማዕበልን ፈጥሯል። ይህ መረጃ ኢራን ለዓመታት የገነባችውን የኒኩለር አቅም ወደ ፍጻሜ ምዕራፍ ለማድረስና ራሷ የማይበገር የማይደፈር የኃይል ምሰሶ ላይ ለመትከል የወሰደችውን የመጨረሻው ቁርጠኝነት የሚያሳይ እርምጃዋ ነው። ኢራን ይህንን እጅግ ሚስጥራዊ ስስ የሆነውን የዩራኒየም የማበልጸግ ሂደት ወደ ከፍተኛ የጦር መሳሪያ ደረጃ ያሳደገችው በተለይም አሁን ባጋጠማት የመሪ ማጣት ድንገተኛ ክስተትና በክልላዊ የደህንነት ስጋት ውስጥ ሆና በመሆኑ ጉዳዩን ይበልጥ አሳሳቢና አስፈሪ ያደርገዋል። ይህ የ15 ቀናት ዋዜማ የቴህራን ጠላቶች በከፍተኛ ስጋትና ውጥረት ውስጥ የጣለ ሲሆን በተለይም ዋሽንግተንና ቴል አቪቭ ይህንን የኒኩለር ደፍ የመሻገር ጉዞ ለመክታት ምን አይነት እርምጃ ሊወስዱ ይችላሉ የሚለው ጥያቄ ዓለምን ትኩረት ስቧል። ኢራን የኒኩለር ባለቤት መሆን ቀጠናዊ የኃይል ሚዛን ሙሉ በሙሉ የሚቀይር የባህር ላይ የንግድ መስመሮችን ዓለም አቀፍ የደህንነት መዋቅሮችን በቀጥታ የሚነካ በመሆኑ ይህ የተጋለጠው መረጃ ዓለምን ወደማይታወቅና እጅግ አስፈሪ ወደሆነው አዲስ ጂኦፖለቲካዊ ምዕራፍ እያገናኘው ይገኛል። ይህን ጉዳይ በጥልቀት እንቃኘዋለን። ይህን መረጃ ማን ይፋ አደረገው? እንዴትስ ሊታወቅ ቻለ? የኢራን ሚስጥራዊ ጉድጓዶች ውስጥ የተቀበሩ የዩራኒየም ማበልጸግ ሂደቶች እንዴት ለዓለም ይፋ ሆነው ተጋለጡ? በዝርዝር እናየዋለን። አብራችሁን ቆዩ። የመካከለኛው ምስራቅ ታሪካዊ ምድር ዳግም በደማበላና በእሳተ ገሞራ ወጀብ ውስጥ ወድቃለች። ያረጀውና የፈጀው የጠላትነት ሰይፍ ከሰገባው ተመዞ ቀጠናውን ማመስ ብቻ ሳይሆን መላው ዓለምን በወታደራዊ ስጋትና በኢኮኖሚ መንቀጥቀጥ ውስጥ ጥሎታል። ጦርነቱ አሁንም አላበቃም። ይልቁንም ይበልጥ ወደ ከፋ ወደ ለየለት ምዕራፍ ተሸጋግሯል። ይህ በደም ፈሳሽ የተለወሰው የኃይል ፍልሚያ ኢራን በዓለም አቀፍ መድረክ በቢሊዮን የሚቆጠር ዶላር አግኝታም ሆነ በአሜሪካ የብረት መዳፍ ስር ተይዘው የነበሩትን 12 ቢሊዮን ዶላር የሚገመት የሀብት ማዕበል ተለቆላትም እንዲሁም 300 ቢሊዮን ዶላር የሚጠጋ ታላቅ ሀብት በካዝኗ ውስጥ እየተከማቸ ቢሆንም የጦርነቱን መጋረጃ ለመዝጋትም የቂም በቀል ሰይፏን ለመመለስም ፈቃደኛ አልሆነችም። ቴህራን የዓለምን የነዳጅ የደም ስር የሆነውን ስልታዊ ጠቀሜታ እጅግ የላቀውን የሆርሙዝ ሰርጥን ጥፍሮቿ ስር በማስገባት ሙሉ በሙሉ የተቆጣጠረች ቢሆንም ጦርነቱን ነጎድጓድ ግን ገና መሬቱን እያናወጠው ይገኛል። የኢራን የፓርላማ አፈ ጉባኤ መሐመድ ባቄር ጋሪባፍ ዛሬ ድረስ በአደባባይ ቆመው በቁጭትና በቁጣ የተሞላ ሰማይና ምድርን የሚያናውጥ በጽኑ በቀል ጥሪ እያስተጋቡ ሲሆን ኢራን አስፈሪውን የኒኩለር መሳሪያ የታጠቀች ሀያል ሀገር ለመሆን የሚፈጅባት ጊዜ ሁለት ዋና አስገራሚ ምዕራፎችን ተከትሎ የሚታይ ሲሆን የመጀመሪያው ምዕራፍ ከጥቂት ቀናት ውስጥ ማለትም በሁለት ሳምንታት ብቻ የሚፈጅ እጅግ አጭር ጊዜ ነው። ይህ ደረጃ የኒኩለር ቦምብ ለመስራት የሚያስችል በቂ ንጹህ ዩራኒየምን ለማዘጋጀት የሚወስድ ጊዜ ነው። ኢራን በአሁኑ ወቅት በርካታ የላቁና የረቀቁ ሴንትሪፊዩጆችን በከፍተኛ ፍጥነት በማንቀሳቀስ ዩራኒየምን እስከ 60 በመቶ የንጽህና ደረጃ አበልጽጋ የገነባሽ በመሆኑ ይህን ክምችት ለጦር መሳሪያ ወደሚያስፈልገው 90 በመቶ ንጽህና ለማሳደግና ለአንድ አስፈሪ ቦምብ የሚያበቃ ጥሬ ዕቃ ለማዘጋጀት የሚፈጅበት ጊዜ ከጥቂት ቀናት ማለትም እስከ 2 ሳምንት ብቻ እንደሚሆን የደህንነት ባለሙያዎች በከፍተኛ ስጋት እያረጋገጡ ነው። ቴህራን የፖለቲካ ውሳኔ ካሳለፈች ይህ ገዳይ ጥሬ ዕቃ በአጭር ጊዜ ውስጥ ማዘጋጀት የምትችልበት ወታደራዊ አቅም ላይ ትገኛለች። ሁለተኛው ምዕራፍ ደግሞ መሳሪያውን የማደራጀት ጊዜ የሚባለው ሲሆን ይህም ከ1 እስከ 2 ዓመት ሊወስድ ይችላል። ጥሬ ዕቃው ማለትም የበለጸገውን ዩራኒየም ከተዘጋጀ በኋላ እሱን ወደሚተኮስ ቦምብ ለመቀየርና በሚሳኤል ላይ ተስማሚ ተደርጎ ለመግጠም ረጅምና ጊዜ ውስብስብ ቴክኖሎጂን ይጠይቃል። የቅርብ ጊዜና የስለላ ኢንተለጀንስ ሪፖርቶች እንደሚያመለክቱት ኢራን ይህንን የፈንጂ ዲዛይን የሚሳኤል ውህደቶችን በተሳካ ሁኔታ አጠናቃ ለመጀመር የኒኩለር ቦምብ ዝግጁ ለመሆን 12 እስከ 24 ወራት ወይም ከ1 እስከ 2 ዓመት ሊፈጅባት ይችላል። በዚህ ሂደቷ ስኬታማ ዋና ተለዋዋጭ ምክንያቶች ተጠቃሽ ናቸው። አንደኛው የመሬት ውስጥ ምስጢራዊነት ሲሆን ኢራን አብዛኛውን የኒኩለር ምርምርና የማበልጸግ ስራዎቿን ወደ ጥልቅ መሬት ውስጥ እንደ ፎርዶ ወዳሉ ማዕከላት አውርዶ የድንጋይ ምሽጎችን ማዛወሯ
ከውጭ የሚሰነዘረው ማንኛውንም የበረራና የአየር ጥቃት ለመከላከል የጊዜ ሰሌዳዋን እንዳያስተጓጉል ትልቅ ጋሻ ሆኖላታል። ሁለተኛው ምክንያት ደግሞ የስትራቴጂ ለውጥ ሲሆን ከእስራኤልና ከአሜሪካ ጋር ከተቀሰቀሰው ቀጥተኛ ፊት ለፊት ወታደራዊ ግጭት በኋላ በቴህራን ከፍተኛ ባለስልጣናትና ወታደራዊ አዛዦች ዘንድ የሀገርና ህልውናና ሉዓላዊነትን ለማስጠበቅ ሲባል የቆየውን የኒውክሌር ዶክትሪኖች ወደ ወታደራዊ መለወጥ አለብን የሚሉ ድምጾች በከፍተኛ ሁኔታ እየጨመሩ መምጣታቸው ሂደቱን ወደ ማፋጠን ሊያመራው ይችላል ተብሎ ዓለም አቀፍ ደረጃ እየተፈራ ይገኛል። በአጠቃላይ ኢራን የኒውክሌር ጥሬ ዕቃውን ለማምረት በደጃፏ ላይ የምትገኝ ቢሆንም ሙሉ ለሙሉ ታጥቃ ስጋት ለመሆን ግን አሁንም 1 እና 2 ዓመት የቴክኖሎጂ ምህንድስና ስራዎችን ከፊቷ ይጠብቋታል። ነገር ግን ይህን ቀዳዳ ለመድፈን ከሰሜን ኮሪያ ጋር የፈጠረችው ጥምረት እጅና ጓንት እንደሚሆን እየተገለጸ ይገኛል። ኢራንና ሰሜን ኮሪያ ከዚህ ቀደም የፈጠሩት የምህንድስናዊ ውህደት በቀላሉ ይህንን የተተኳሽ የማምረች ምህንድስና እንድታገኝ ወይም ደግሞ በውሰት ወይም ደግሞ በእርዳታ እንድታገኝ ሊያረጋት እንደሚችል እየተጠቆመ ይገኛል። የኢራን የኒውክሌር መርሃ ግብር በተመለከተ በቅርብ ጊዜያት የወጡ ዓለም አቀፍ ሪፖርቶችና ዲፕሎማሲያዊ ግምገማዎች ከፍተኛ መነቃቃት፣ ፍርሃትና ስጋት እየታየባቸው መሆኑን ያሳያል። የዩራኒየም የማበልጸግ ደረጃ መራመድን በተመለከተ ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ባወጣው ተከታታይ መግለጫዎች ኢራን ዩራኒየምን እስከ 60 በመቶ የንጽህና ደረጃ የማበልጸግ ስራዋን በከፍተኛና በማይገታ ፍጥነት እያሳደገችው መሆኑን አመላክቷል። ይህ መረጃ ለሰላማዊ የኃይል አቅርቦት ከሚያስፈልገው በላይ ሲሆን ለኒውክሌር ቦምብ ግንባታ ለሚያስፈልገው 90 በመቶ የንጽህና ደረጃ ግን እጅግ የቀረበ በመሆኑ ኤጀንሲው ኢራን በአሁኑ ወቅት ያከማቸችው የዚህ ንጽህና መጠን ለበርካታ የኒውክሌር መሳሪያዎች ማምረቻ የሚበቃ መሆኑን በጽኑ ያስጠነቅቃል። ከዚህ በላይ የላቁ ሴንትሪፊጆች ቁጥር ማሳደግ ላይ ያተኮረችው ኢራን በፎርዶና በናታንዝ የሚገኘው የመሬት ውስጥ የኒውክሌር ማዕከላቶቿ ይበልጥ የብረት ምሽግ እያደረገቻቸው ሲሆን በተለይም በዓለም አቀፉ ማህበረሰብ ዘንድ ጥብቅ ክትትል የሚደረግበት የፎርዶ ማዕከል የማበልጸግ አቅሟን በከፍተኛ እጥፍ አሳድጋለች። ይህ እርምጃ የዓለምን ሀያል ሀገራት ስጋት ይበልጥ አጋግሎታል። በሌላ በኩል በክትትልና በቁጥጥር መክታት እርምጃ በመውሰድ በኢንተርናሽናል አቶሚክ ኢነርጂ ኤጀንሲና በቴህራን መካከል ያለው ግንኙነት ውጥረት የነገሰበት ሆኗል። ቴህራን የኤጀንሲውን ተቆጣጣሪዎች በስፍራው ተገኝተው የሚያደርጉትን ፍተሻ የገደበ ሲሆን የተቀረጹ የቪዲዮ ምስሎችና መረጃዎችን ለኤጀንሲው አሳልፋ ለመስጠት ፈቃደኛ አልሆነችም። የኤጀንሲው መሪ ራፋኤል ግሬስ ከኢራን ባለስልጣናት ጋር ለመደራደር ሰላም መውረድና ከፍተኛ ጥረት ቢያደርጉም ሙሉ ግልጽነት መፍጠር አልተቻለም። ይህን ተከትሎ የምዕራባውያን ጫናና ማዕቀቦች እየበረቱ የመጡ ሲሆን ዩናይትድ ስቴትስ፣ አውሮፓ ህብረት በተለይም ፈረንሳይና ጀርመንና ብሪታንያ በኢራን ላይ የዲፕሎማሲያዊ ጫናዎችን እያበረቱ ሲሆን በቅርቡ የወጡ የተባበሩት መንግስታት ድርጅት የውሳኔ ሀሳቦች ላይ ኢራን ከኤጀንሲው ጋር እንድትተባበር የሚያስገድዱ ጠንካራ ውዝግቦችም ተላልፈዋል። በተጨማሪም የምዕራባውያን የስለላ መረጃዎች እንደሚያመለክቱት ኢራን የኒውክሌር ቴክኖሎጂን ከረጅም ርቀት የሚሳኤል ግንባታ ፕሮግራሟ ጋር እያቀናጀች መሆኑን የቀጠናው ወታደራዊ ሚዛን ሊያናጋ ይችላል የሚል ታላቅ ስጋት ፈጥሯል። የኢራን ባለስልጣናት በበኩላቸው የኒውክሌር ፕሮግራሞቻቸውን ሙሉ በሙሉ ለሰላማዊ ዓላማ ለሕክምናና ለኤሌክትሪክ ኃይል ማመንጫ ብቻ የተቃኘ መሆኑን በመግለጽ ምዕራባውያን የገቡትን የኒውክሌር ስምምነት ካላከበሩና ማዕቀቦችን ካላነሱ እርምጃ ወደ ኋላ እንደማይመለሱ በተደጋጋሚ በማሳወቅ ላይ ናቸው። ከቅርብ ጊዜያት የኢራንና በእስራኤል በዩናይትድ ስቴትስ መካከል የተቀሰቀሰው ቀጥተኛ ወታደራዊ ግጭት የቀጠናው መልክና የኃይል አሰላለፍ ሙሉ በሙሉ የቀየረ ሲሆን ከቀጥታ ወታደራዊ ፍልሚያ በኋላ ኢራንና እስራኤል አንዳቸው ሌላኛው ላይ የነበራቸውን ቀይ መስመር የጥቃት ገደብ በይፋ ጥለዋል። እስራኤል በኢራን ወታደራዊና ስልታዊ ማዕከላት ላይ ያደረሰችውን መጠነ ሰፊ ጥቃት ተከትሎ የቴህራን ባለስልጣናት የወደመውን የመከላከያ አቅማቸውን መልሶ ለመገንባትና አዲስ የጥቃት ወታደራዊ ስትራቴጂ ለመቅረጽ ሌት ተቀን እየተንቀሳቀሱ ነው። ዩናይትድ ስቴትስ በቀጠናው ላይ ያላትን የጦር ሰራዊትና የአየር መከላከያ ስሪት እንደ ታድ ያሉ የተረቀቁ የጸረ ሚሳኤል ስርዓቶችን ወደ እስራኤል በማስገባትና በማጠናከር የቴህራን ሚሳኤሎች ለመምታትና የእስራኤልን የደህንነት ዋስትና ይበልጥ ለማረጋገጥ ቆርጠው እየሰሩ ይገኛሉ። የዚህ ታላቅ ጦርነት ትልቁ ማዕበል ያረፈው በኢራን የኒውክሌር መርሃ ግብር አቅጣጫ ለውጥ ስጋት ላይ ነው። በቴህራን መሪዎች ዘንድ የሀገርና ሉዓላዊነት ለማስከበር የወታደራዊ ዶክትሪን ለውጥ ያስፈልጋል የሚሉ ድምጾች በኃይል እየተሰሙ መሆናቸው እስካሁን ለሰላማዊ ዓላማ ብቻ ነው ሲባል የነበረውን የኒውክሌር ፕሮግራም ራሷን ከቀጥታ ጥቃት ለመከላከል ስትል ወደ ወታደራዊ ኒውክሌር ቦምብ ግንባታ የመቀየር እድሉ ሰፊ መሆኑን ዓለም አቀፍ የደህንነት ተቋማት እያስጠነቀቁ ነው። ኢራንም ዩራኒየም ለማበልጸግና የላቁ
የላቁ ሴንትሪፊጆችን የማዘጋጀት ስራዋን በሚስጥራዊ የመሬት ውስጥ ማዕከላት ውስጥ ከፍተኛ ሁኔታ አፋጥናለች። ይህ ወታደራዊ እሳት በዓለም አቀፍ የንግድ መስመሮችና የኢኮኖሚ ላይ ከፍተኛ የሆነ መንቀጥቀጥን የፈጠረ ሲሆን ጦርነቱ በስትራቴጂካዊ የሆርሙዝ ባህረ ሰላጤ ላይ የቀይ ባህር ንግድ መስመሮች ላይ ከፍተኛ መስተጓጎልና ውጥረትን ፈጥሯል። የባህር ላይ ደህንነት ስጋት በመጨመሩ ምክንያት የኢንሹራንስ ዋጋ መናርና የነዳጅ መጓጓዣ መርከቦች መስመር መቀየር ዓለም አቀፍ የነዳጅ ገበያ ላይ ከፍተኛ መለዋወጥና የዋጋ ውድመትን እያስከተለ ይገኛል። ይህንን ወታደራዊ ውጥረት ለማለዘብና አጋርነታቸውን ለመግለጽም ከ30 በላይ የዓለም ሀገራት መሪዎች የሳውዲ አረቢያ የውጭ ጉዳይ ሚኒስትርን ጨምሮ በርካታ ታዋቂ ዲፕሎማሲያዊ ተወካዮች እንዲሁም ከ90 በላይ የተለያዩ ዓለም አቀፍ ሃይማኖት መሪዎች በተገኙበት ታላቅ ስብሰባ ተካሂዷል። ታላቁ መሪዋንና ወታደራዊ ስትራቴጂስቷን በጠላት በጭካኔ እጅ የተገደሉባት ኢራን ይህንን ውርደትና ጥቃት በዝምታ እንደማትመክተው በማወጅ የጽኑ በቀል እርምጃዋን በይፋ እንደምትጀምር አስታውቃለች። በሚሊዮን የሚቆጠሩ ኢራናውያንም በመንገዶችና በአደባባዮች ላይ በመትመም ለጦርነቱ ለደም አበላ ምልክት የሚሆነውን ታሪካዊውን የቀይ ባንዲራ ከፍ አድርገው በመያዝ የአሜሪካና የእስራኤልን ምሽግ የሚያፈራርስ የበቀል ጽዋ እንዲጋቱ በጩኸትና በለቅሶ እየጠየቁ ይገኛሉ። ይህ ህዝባዊ ቁጣና የቴህራን ወታደራዊ መነሳሳት ያስደነገጣቸው የአሜሪካው መሪ ዶናልድ ትራምፕ ትላንት ሌሊቱን በሰጡት ድንገተኛ መግለጫ ቀደም ሲል የወሰዱት እርምጃ ታሪካዊ ስህተት መሆኑን በይፋ አምነው የተናገሩ ሲሆን ኢራናውያን ለአያቶላህ ያላቸው ታማኝነትና ፍቅር ጥልቅ ስሜት በዚህ ደረጃ እጅግ የላቀና የጸናና የላቀ መሆኑን ፈጽሞ እንደማያውቁ እንደነበረ በቁጭት ገልጸዋል። ይህ በእንዲህ እንዳለ ውጥረቱ ይበልጥ የናረውና ወታደራዊ ፍልሚያ ወደ ለየለት የሞትና የሽረት ደረጃ ያሸጋገረው ዜና የእስራኤልና የአሜሪካ ከፍተኛ መሪዎች ለገደለ አሳልፎ ለሰጠ አካል 100 ኪሎ ግራም ንጹህ ወርቅ በስጦታ መልክ እንደሚበረከት መደመጡ ነው። ይህ የቀጠናው የስለላና የጦርነት ድባብን ይበልጥ አጋግሎታል። ዓለም አቀፍ የደህንነት ተቋማት በአሜሪካ የመካከለኛና የስለላ ድርጅት CIA እና ዓለም አቀፉ የአቶሚክ ኤነርጂ በየቅርብ ጊዜ ሚስጥራዊ ግምገማዎች መሰረት